ሰልጥኖ እስከ 150 ሺህ ጦር ነበረው ወደ 18 የሚሆኑ ክፍለ ጦሮች ነበሩት ያ ጦርነት ልንዘጋጅ የምንችልበት ምልክቶች የነበሩም ሳንዘጋጅበት ነው የመጣብን እና የተዋጋን ሰራዊት ያደራጀን ነው ኋላ መጨረሻ የሆነው ነገር የሆነውና ጦርነቱን የኢትዮጵያ ህዝብም በጣም በከፍተኛ ስሜት የተቆጣ ወጣት ሰጠን እኛ አሰልጥነን ውጊያ ውስጥ በውጊያው የተገኘውን ውጤት አገኘን ጦርነት አካሄዱና አፈታቱ ላይ ችግሮች ነበሩብን በፖለቲካው አመራር ላይ ይሄ ችግር ነበረ ሌሎች ችግሮችም ነበሩ አሁን ለዚህ ብዙ እንትን ማይሆኑ የሚመስለኝ የአዲስ የመጣውን ለውጥ በአቶ መለስ የሚመራውን እነዚህ ሰዎች አይደግፉም ስለዚህ እንቅፋት ሊሆን ይችላሉ የሚል ይመስለኛል አመሰግናለሁ እንደው ከርሶ ወደዚህ ልምጣና እንደሚታወቀው እንግዲህ ቀደምም እሳቸው እንዳነሱት ሜጀር ጀነራል የደርግ ወታደር የነበረው የኃይለ ሥላሴ ወታደር ነው ተሻግሮ የመጣው ምናልባት ካልተሳሳኩኝ ከአንደኛ እስከ አራተኛው ክፍለ ጦር ድረስ ነው የኃይለ ሥላሴ ወታደር ነበር የሚባለውና ግን የሻዕቢያ የወያኔ የኦነግ እንቅስቃሴ በጨመረበት ጊዜ ደርግ የማስፋፊያ ስራ ነው የሰራበት ነው የሚባለው እሱ ላይ ደርግ ለፈለገው ዓላማ ያን ወታደር ተጠቅሞት ሊሆን ይችላል ትዊስት ተደርጎ ሊሆን ይችላል ግን ያ ሰራዊት የደርግ ወታደር የሚል ስያሜ ነው የሚሰጠው ብዙ ጊዜ ሲነሳ የወታደራዊ መንግስት ወታደር ሆኖ ሳለ ልክ አሁን የኢትዮጵያ መከላከያ እንደሚባለው ያን አይባልምና እሱ ነገር እንዴት ነው ደሞ በጠላትነት ተፈርጆ ነበር በተለይ እርሶም በጫካ ያሉና ምንድነው እሱን ነገር ይንገሩኝ እንግዲህ ሌላው ታሪክ ያው ገልጻችሁታል ከደ የበለጠ ደሞ ጀነራል ካሳይ ያውቀዋል ደርግ ወደ ስልጣን የመጣው በእኛ አመለካከት በ66 ዓመተ ምህረት በተደረገው ሰፊ የህዝቦች አመጽ የተደራጀ ኃይል ስላልነበረ ወታደሩ ስልጣን ያዘ ስልጣን ከያዘ በኋላ በወታደራዊ አገዛዝ ነው አገሪቱን ሲመራ የነበረው እና በዚህ ሂደት ደግሞ ዋናው ምሰሶው ዋና መሳሪያው የነበረው ያው ወታደራዊ ኃይሉ ነው በዚህ ሂደት በእኛ ያኔ በነበረን አመዛዘን ይሄ ኢንስቲትዩሽን የህዝቦችን መብት በመርገጥ አገር ውስጥ እንግዲህ እንደተባለው ቅድም ጀነራል ካሳይ እንደገለጸው ፖለቲካው ነው የሚመራው ሆኖ ግን በአገሪቱ ላይ ከፍተኛ ሰብአዊ መብትና ጭቆና ፈጽሟል እና ይሄ ኢንስቲትዩሽን እንዳለ መቀጠል የለበትም የሚል አመለካከት ነበረን ቀደም እንዳነሳው ስርዓቱ እንደፈለገ ጠምዝዞ ተጠቅሞባቸው ሊሆን ይችላል እንደሚታወቀው የደርግ ወታደር ላይ አብዛኛው በፈቃዱ የሄደ አይነት ማርለም ከትምርት ቤት ተጠምዝዞ የተወሰዱ ተማሪዎች ምናምን የነበሩባቸው ናቸውና እነዚህ ሰዎች ጠላት ተብሎ መፈረጃቸው ተገቢ ነበር ወይ ደሞ መልሶ እነሱን መጠቀም ህክምናም እንኳን ቢያስፈልገው ፖለቲካዊ ምን የትኛውንም አካሄድ መልሶ መጠቀም አይቻልም ነበር ወይ ጦርነቱ በሁለት ወንድማማቾች መካከል ነው ያለው ሰራዊቱም አገር ለመጠበቅ እነዛም ላላማቸው እነዚህ ሁለቱ ኃይሎች ተዋክተዋል ይሄ ሪያሊቲው ነው የቀድሞ ሰራዊት አንድና አንድ ነች የሱ ግዳጅ ከራሱ በፊት ሀገር ለመጠበቅ ነው የወጣው እሱ ፖለቲካ ምንም አያገባው ምሳሌ ሊሰጥ ይችላል ጀርመን ምስራቅና ምዕራብ ጀርመን ብትወስደው ሁለቱም አጥር ሰርተው ሽቦ አድርገው አንድ ሰው ከዚህ ወደዛ ለለፍ ቢል በጥይት የሚማቱ ነበር ጊዜው መጣ ጊዜው ሲደርስ ሲዋሃዱ የፖለቲካ ጉዳይ የሚመለከታቸውን ሰዎች እነሱም በህግ ወደሚጠየቅ እንትን አድርጎ ሰራዊቱን የሚጠቅመውን አንድ ላይ እንትን አድርጎ አዋህዱ መሳሪያው ምናምኑን ወደ አፍሪካ ምናምን ሸጡና እንትን አሉ አሁን ስሜት ነው እዚህ ላይ የነበረው እነዚህ ሰዎች ከዛ ሲመጡ ሰራዊቱንም ከደርግ ጋር ቆጠሩት ማይሙትኛ ደርግ ጋር ሆነን ያን ጊዜ ደርግን እንወደዋለን ማለት ነው ሰራዊት ውስጥ ያለው ብዙ ነገሮች አሉ ግዳጁ ምንድነው እኔ አሁን በዋልኩበት ምስራቅም ሰሜንም ይያለሁ
ጦር መርቻለሁ። ሰፋፊ ክፍል ሰራዊት ህዝብ የምንጨፈጭፍ አልነበርንም። እንዲያውም ከራሳችን ራሽን ከራሳችን ሕክምና አውጥተን መረዳነን። ያቆርዳት ህዝብ ይመስክር ምናልባት ይሄንን ነገር ከሰማ ውሃኛ ነበር የምናድለው። በራሳችን አንድ ቦቴ መድበን ጀብሃ አፈነዳና ሄደ። ሁሉንም ጃርዲን ነበረ የደናዳይ በሙሉ እዛ ፓምፖችን በሙሉ አጠፋና ሄደ። እኛ ካናባላይዝ አደረግንና ያንን እንደገና አልምትን። ሻለቃ ዳዊት ነበር ያን ያስመራ። እባክህ አንድ 3 መኪና ስንዴ ላክልኝ ምርት እስኪመጣ ድረስ ይሄንን የሚሰሩትን ሰዎች እንትን እሱም ላከልን እና ላቆርዳት ህዝብ እንዲያውም ሽንኩርት በአንድ 2 መኪና ወደ ከረንና ወደ አስመራ ልከዋል። እንዲህ አይነት ነገር አለ። ግን ምንድነው ፕሮፓጋንዳ መጥፎ ነገር ነው። አንተ ከዚህ ሆነ ወደዛ እንትን የምትልከው ነገር ያ አይደለም። መታየት ያለበት ይሄ ሰራዊት ምንድነው? ተቀጠረ፣ ብሔራዊ ወታደርም ሆነ ዘመተ፣ ሄደ፣ ናቅፋ ተንጠለጠለ፣ ከዛ መጣ። ምንም ነገር የሚረባም ደሞዝ አይደለም የሚከፈለው 90 ብር ነው፣ እንደዚህ ነው። ይሄ ነገር የሆነ በስሜት ነው። ችግሩ እኮ ምንድነው መሰለ? ሁሉም ወጣቶች ናቸው በዛን ጊዜ ያሉት፣ በወዲያ በኩልም ያሉ። ዛሬ ለምሳሌ ዛሬ እድሜያቸው የኔ እድሜ አካባቢ ሲደርስ ይሄ ነገር መደረግ እንደሌለበት ያምኑታል። እና ሰራዊቱ የደርግ አይደለም፣ ሰራዊቱ የኢትዮጵያ ሰራዊት ነው። እሺ አመሰግናለሁ ጀነራል። እስቲ ለሳቸው ያቀረብኩትን ጥያቄ ላምጣው። ማስቀጠል ቀደም እርሶ ሲነግሩኝ አንድ ነገር ብለዋል። ቀድሞ በነበረን አመለካከት በቃ በዛ አቋም መፍረስ ነበረበት ብለዋል። እስቲ ዛሬ ላይ ሆኖ ሲመለከቱት ያ ወታደር ቢቀጥል ሀገርን አይጠቅም ነበር? የዋለበት ኢንቨስትመንት ሲወጣ ባክኖ የቀረውን ትውልድ ሲመለከቱት እንግዲህ ያኔ የነበረን አመለካከትና የወሰንበትን ውሳኔ ዛሬ ተመልሶ እንደገና እንዲህ አልነበረም ማለት አስቸጋሪ ነው። ብዙ የሚጠቅም አይመስለኝም። ዋናው ለኔ ጠቃሚ መስሎ የሚሰማኝ የሀገር መከላከያ ሰራዊት የመገንባት ጉዳይ ትልቅ ስራ ነው። ብዙ ሪሶርስ የሚወጣበት፣ ብዙ የተማረ የሰው ኃይል እውቀቱን የሚያፈስበት ስራ ነው እና ትልቁ ነገር እነዚህ የሴኩሪቲ ተቋማት የደህንነት ሊሆን ይችላል፣ የመከላከያ ሊሆን ይችላል፣ ፖሊስ ሊሆን ይችላል። መከላከያ ብቻ አይደለም የፈረሰው፣ ደህንነትም ፈርሷል። እና ከአንድ መንግስት ወደ ሌላ መንግስት ትራንሰንድ እንዲያደርጉ የምናደርገው ምን ብናደርግ ነው የሚለው ላይ ነው ትልቅ ትኩረት መደረግ ያለበት የሚመስለኝ። ያኔ በነበረው ሁኔታ ውሳኔ አሰጣጡ ላይ ነበርኩ። ስለዚህ የነበረን አመለካከትና የነበረን መረጃ ይሄ ፓርቲውና አገሪቱን ሲመራ የነበረው ፓርቲና ሰራዊቱ ጋር የነበረው ግንኙነት እንደ ኢንስቲትዩሽን ለሚቀጥለው ለውጥ እንዳለ ወስዶ ማስቀጠል ያስችላል የሚል አመለካከት አልነበረንም። ግን እንደው እርሶ ይመልሱበትና ወደ ጀነራል እመጣለሁ። ልክ ነው፣ ከፖለቲካ አንፃር ለውጡን ላያስቀጥል ይችላል ብላችሁ አምናችሁ ሊሆን ይችላል። ግን ያ ወታደር ከተበተነ በኋላም እንደውም በአንዳንድ መስሪያ ቤቶች ላይም እንዳይሰራ ሁሉ የታገደበት አጋጣሚ እንደነበረ ብዙዎች ያነሳሉ። እና አሁን ዛሬ ላይ ሆኖ መነጋገሩ ምናልባት የሚክሳቸው ነገር ላይኖር ይችላል። የተበተነውን ፋሚሊ ግን ይቅርታ መጠየቅም ራሱ ደግሞ በአንድ ሳይድ ነገሩ አግባብ ሆኖ ከተገኘ ዛሬ ላይ በደረስንበት መረዳት ያ ዘመን ልክ አልነበረም ብለን ካሰብን ይቅርታ የማንጠይቅበት ምክንያት ምንድን ነው? ከወጡስ በኋላ እንዲግሏሉ አልተደረገም ወይ? ወለኔ እንግዲህ አሁን ይቅርታ ለመጠየቅም እንትን ለማለትም እኔ ማለት እሱ አይመስለኝም። ትልቁ አጀንዳ ምንድነው? አንድ እኔም የማውቀው ኢንፎርሜሽን ሰራዊቱ ከወጣ በኋላ ለነሱ ብቻ ሳይሆን ቲፒኤልኤፍ ስር ሆኖ ረጅም ጊዜ ለታገለ ለቆሰለ ብዙ መስዋዕትነት ለከፈለም ከሰራዊት አስተናብተናል። ወደ 30 ምናምን ሺህ የሚሆን የሰራዊት አባል የቲፒኤልኤፍ አባል ወደ ሀገር ተመለስ ብለን መልሰናል። 3 ሺህ ብር 4 ሺህ ብር እየሰጠን ነው የሸኘ ነው። ለሁለቱም የሚሆን ሰራዊቱን የሚያቋቁም ኮሚሽን ቆሞ ነበር፣ በአዋጅ ቆሞ ነበር በፓርላማ ኑሯቸውን እንዲመሩ ለማድረግ የሚያስችል ስራ እንዲፈጠርላቸው ስራ እንዲያገኙ። እኔም ማቀው ይሄንን ነው። ከዚህ አልፎ ወደ ስራም እንዳይቀጠሩ የሚከለክል መመሪያ ወጥቶ ከነበረ ከዛም በላይ አክቹአሊ እነሱ እንዲቋቋሙ ለማድረግ የሚያስችል
ስራ ካልተሰራ ያ ኮሚሽን ይሄን ስራውን በደንብ ካልሰራ ችግር ነበር ማለት ነው። እንደ ፖለቲካ ውሳኔ ግን ይሄ የወጣው ሰራዊት አንደኛ ከሀገር ጸጥታም አንጻር ሲታይ፣ ሁለተኛ ከጠቅላላ ሁኔታ አንጻር ሲታይ መቋቋም አለበት፣ ኑሮው መስተካከል አለበት የሚል ውሳኔ ተወስኖ ይህንን የሚሰራ ኮሚሽን ቆሞ ከኢንተርናሽናል ድርጅቶች ጋር እየተገናኘ መጀመሪያ የቀደም ብሎ የነበረውን ሰራዊት የሚያቋቁም ከዛ ቀጥሎ ደግሞ የራሳችንን ሰራዊት ስንበትን ያኔም ቢሆን ብሔራዊ ተዋጽኦን ለማስተካከል ለሱም የሚያቋቁም ሆኖ እንዲሰራ ተደርጎ ነው የተቋቋመው የሚል ነገር እኔ አላቅም። እሺ አመሰግናለሁ። ጀነራል እርስዎ ጋር ልምጣና እስቲ እኔ እዚህ ላይ ትንሽ ልጨምርበት። ልክ ተሃድሶ ኮርስ ተብሎ የተለያየ ማሰልጠኛ የቀድሞ ሰራዊት ከገባ በኋላ ልክ ሰራዊቱ ሊወጣ ሲል እኔ እንዳጋጣሚ ኢህአዴግ እንደገባ አልታሰርኩም ነበረ። ያው ደርግ እስር ቤት እንደወጣን ነበረ እና እድሜም ለጡረታ ስላልደረሰ ጂቲዜድ ኤንጂ ውስጥ ተቀጥሬ ስራ ጀምሬ ነበረ። ልክ የኛ ልጆች ሊወጡ ሲሉ ታምራት ላይ ነኝ የቀድሞ ሰራዊት በማንኛውም የመንግስት መስሪያ ቤትና ኤንጂዎች ውስጥ እንዳይቀጠር የሚል ሰርኩላር አስተላልፎ አለቃዬ ፈረንጁ ጠርቶኝ አንተ በጣም እድለኛ ነህ፣ እንዲህ አይነት ሰርኩላር መጥቷል፣ ከእንግዲህ ወዲያ ሌሎች ላይ መጡ ይችላሉ፣ ግን አንተ እድለኛ ነህ ብሎኝ ነው። አንድ አጋጣሚ በቢሮ ሳልፍ ነው ጠርቶ ያሳየኝ። ይሄ ኮንክሪት ራሱ ታምራትም ሊመሰክር ይችላል። ወደ ጡረታው እንምጣ። ደርግ 17 ዓመት ነው የመራው። አንድ ልጅ በደርግ ጊዜ ተቀጠረ እንበል፣ ወይም አንድ መኮንን በደርግ ጊዜ ተቆጠረ። ስንት ዓመት ነው? 17 ዓመት ነው። ምናልባት እንግዲህ ወታደር 1.5 ምናምን የበረሃ አገልግሎቱ ሊቆጥርለት ይችላል። ይሄ ሰው አሁን ከተበተነ በኋላ ጡረታ ሊያገኝ አልቻለም። ለምን? ጡረታ እነሱ በመመሪያ ነው። ልብ አድርግ፣ በመመሪያ 20 ዓመት ግልጋሎትና እድሜ 60 ይሞላል። እንዴት 20 ዓመት ግልጋሎት ሊያመጣ ይችላል? በደርግ ጊዜ የተቀጠረ ሰው። እኔ አሁን ጡረታ አለኝ በጃንሆይ ጊዜ ስለነበርኩ፣ ከደርግም 17ቱን ጨምረ እንትን ስትሄድ የጡረታ እንትን አገኘሁኝ። እድሜም መጀመሪያ አላገኘውም ነበር፣ 60 ከሞላ በኋላ ከባድሜ ጦርነት በኋላ ነው የተሰጠኝ። አንድ ስለ ጡረታ ህጉ አለ። የጡረታ ህግ ጡረታ ሰውየው ከመንግስት ጋር ከመከላከያ ጋር ያደረገ የሶሻል ሴኩሪቲ እንትን ነው። ከገንዘቡ ከራሱ ደሞዝ ይቆረጣል። 10 ዓመት ከሞላው የጡረታ መብት አለው። ከ10 ዓመት በታች ግልጋሎት ከሰጠ ኮምፐንሴሽን ተከፍሎት ነው የሚሄደው። አላረጉም፣ ይሄንን አላረጉም። አሁን በደርግ ጊዜ የገባ ወታደር መኮንን ጡረታውን አላገኘም። ኢትስ ኖት ፌር። ጻድቃን ይሄ አይመለከተውም። ይሄን የፖለቲካ ሰዎችን ነው የሚመለከተው። እሱም ባለበት ጊዜ እርግጠኛ ነኝ ይሄንን ነገር አያውቁም። ይሄ በትክክል የተፈጸመ ትክክለኛ ያልሆነ ነገር ነው። እቺንም ደግሞ ታምራት ላይኔ የጻፋት መመሪያ አለች። እንዲያውም ምርጫም ሁሉ እንዳንመርጥም እንዳንመረጥም ምንድነው መሰለ፣ እኔ በጣም ማዝነው በስሜት የሚሄድ ነገርና በማስተዋል የሚደረግ ነገር የተለየ ነገር ነው። አንድ ሰው ዜጋ ነው። ምናልባት ያ የቀድሞ ሰራዊት በዛን ጊዜ መልሶ ላለመጠቀም ያለመተማመን ሊኖር ይችላል። ግን ይሄድ የለም። ይሄው እኮ ምንም ሳያገኝም ወጥቶም አልረበሸም። ፖለቲካው ነው ይሄንን እንትን ያደረገው። በወቅቱ ትክክል አይደለም። ምናልባት ዛሬ ያለው መንግስት ወደ ኋላ ተመልክቶ ኢሰባዊ ድርጊት ነው ይሄ የተፈጸመው። ዛሬ እኮ አንድ እኮ መንግስት መስሪያ ቤት ከቀድሞ ሰራዊት መቀጠር አይችልም። በቃ ፔሬድ። ማገልገል የሚችሉ ዕውቀት ያላቸው ሰዎች አሉ። እሺ፣ አመሰግናለሁ። ህገ መንግስቱ ህዳር 29 1987 ከረቀቀ በኋላ ያው በአዲስ መልክ ተደራጅቷል። ያው እንደሚታወቀውና
ያው እርሶም ከነበሩበት ጊዜ ጀምሮ የተደራጀ የመጣ ነው ሚሊተሪው። ግን ምን የሚነሳ ነገር አለ? የኢትዮጵያ ወታደር አልነበረም ይሄ በኢህአዴግ ዘመን የነበረው ራሱ። ምክንያቱም ኦህዴድ የራሱ አለው፣ ብአዴን የራሱ አለው፣ ህወሓት የራሱ አለው። ስብሰባዎች ይሰበስቧቸዋል እየመጡ። ለዚህ ደግሞ ማስረጃዎች 1993 አካባቢ ባህር ዳር የነበሩ አቶ በረከት ስምኦን የመሩት ስብሰባ በርካቶቹ ይነሳሉ። እና ይሄ ወታደር የኢትዮጵያ ወታደር ነበር ማለት ይቻል ነበር ወይ? እንግዲህ በመጀመሪያ አዲስ አበባን ያው የደርግን የነበረው ጦርነት በውስጣችን ሀገራችን ውስጥ የነበረውን ጦርነት አሸንፈን አዲስ አበባ እንደገባን ሰኔ 24 ላይ የሽግግር መንግስት ቻርተር የጸደቀበት ጉባኤ ተካሄደ። ያኔ የተለያዩ የፖለቲካ ፓርቲዎች እንዲመጡ ተደረገና የሽግግሩ ወቅት ምክር ቤት ቆመ። ያ የሽግግሩ ወቅት ምክር ቤት በቻርተሩ ነው የሚመራው። የሀገሪቱን ሉዓላዊነት የማስጠበቅ ዳር ድንበር የማስጠበቅ ስራ ዝም ብሎ ክፍት መተው ስለማይቻል ቀደም ብዬ በገለጽኩት መንገድም የነበረውን ተቋም እንዳለ መጠቀም የለብንም የሚል ውሳኔ ስለነበረ የኢህአዴግ ሰራዊት አሸንፎ የመጣው ሰራዊት የኢህአዴግ ሰራዊት ያኔ እንግዲህ የቲፒኤልኤፍ የኦህዴድ የብአዴን የሚል ሰራዊቶች ነበሩ። በየድርጅቱ ነው የተደራጀው። የሀገር መከላከያ ስራን ኃላፊነት እንዲወስድ ምክር ቤቱ የሽግግር ወቅቱ ምክር ቤት ተስማማ እና ያንን ኃላፊነት ተሰጠን ማለት ነው። ያኔ ሀገሪቱን ሲመራ የነበረው ትልቁ ውሳኔ ሰጪ አካል በነበረው ሁኔታ የተቋቋመው የሽግግር ወቅት ምክር ቤት የሚባለው ነው። በዚህ መሰረት ነው ኃላፊነቱ ላይ ኢህአዴግ የተሰጠው። ይሄ ከተደረገ በኋላ የተሰጠው ታስክ አንደኛ የሀገሪቱን ሰላምና መረጋጋት ማስጠበቅ፣ ሁለተኛ ለሚቀጥለው አገራዊ ሰራዊት የሚሆን የተመቻቸ ሁኔታ ማመቻቸት፣ አገራዊ ሰራዊት እንዲገነባ ሁኔታዎች ማመቻቸት የሚል ነው የነበረው። ከዚህ አንጻር የሀገሪቱን ሰላምና መረጋጋት የማስጠበቅ ስራ ያው ሰራዊት በየአካባቢው የተንቀሳቀሰ ያኔ በተደረገው ነገር ተካሄደ። በሀገራዊ ሰራዊት ከመገንባት አንጻር ቅድም ብዬ እንደገለጽኩት ከቀድሞው ጦር ፖለቲካል በሆኑ ክራይቴሪያዎች አውጥተን ወደ 9000 የሚሆን የቀድሞ ሰራዊት አባል አክቹአሊ በእኔ አመለካከት እኔ ሳየው ያኔ የቀድሞው ጦር ክሪም ሊባሉ የሚችሉ ፍሩንዛ አካዳሚ ለ6 ዓመት ለብዙ ዓመታት የሰለጠኑ በርካታ ሰዎችን አየር ኃይል ላይ ጀነራል ሰለሞን በየነ እየመራው ምድር ኃይል ላይ ደግሞ በተለያዩ አካባቢዎች በተለይ ማሰልጠኛ ተቋማት ላይ ገብተው በስታፍ ስራዎች ላይ ገብተው የአዲሱ ሰራዊት ግንባታ ሂደት እንዲያግዙን አደረግን። ከዛ በኋላ ያው ህገ መንግስቱ ጸድቆ ህዝባዊ መንግስት ከተመረጠ በኋላ እስከዛን ጊዜ ድረስ ሰራዊቱ በየድርጅቶቹ ነው የነበረው። የቲፒኤልኤፍ የብአዴን እንደዚህ የሚባል ከፖለቲካ ድርጅቶቹ ጋር የነበረው ግንኙነት አልተቋረጠም ነበር። ስለዚህ እስከ ሽግግር ወቅት ድረስ የኢህአዴግ ሰራዊት ነው እየተባለ ቢጠራ አፕሮፕሬት ነው የሚመስለኝ። ምክንያቱም ከፖለቲካ ፓርቲው ጋር የነበረው ግንኙነት አልተቋረጠም ነበር። ኋላ ህገ መንግስቱ ጸድቆ በህገ መንግስቱ መሰረት የተቋቋመ መንግስት ከወጣ በኋላ ግን ሰራዊት ውስጥ የነበረን የፖለቲካ ድርጅት ውስጥ የነበረን ሰዎች እንድንወጣ ተደረገ። ሰራዊቱ ተቀላቀለ። አንድ አገር አቀፍ ሰራዊት የመገንባት ቀደም ብሎ በተቀመጠው ብሉፕሪንት መሰረት መስራት ጀመር። አመሰግናለሁ። እርሶ ላይ አንድ ተጨማሪ ጥያቄ ላንሳና ያኔ እንዳሉኝ ከህወሓትም ከኦህዴድም ከብአዴንም ወታደሮች መመልመላቸው ምናልባት በዛ ማዕቀፍ ስር መሆናቸው ስህተት ላይሆን ይችላል እንዳመጣጣቸው ማለት ነው። ነገር ግን ከተደራጀም በኋላ እንደውም ወታደሩ የኢህአዴግን ፕሮፓጋንዳ በደንብ አድርጎ ይጠጣ እንደነበረ ይነገራል። እንደ ማሳያነት ለምሳሌ በኢንዶክትሪኔሽን ራሱ ወታደሩ ለምሳሌ አዲስ ራዕይ፣ ወይን የሚባሉ ጋዜጦችን እንዲከታተል እሱኛውን ሳያደርግ ቢቀር ደግሞ የሚገመገምባቸው አግባቦችም እንደነበሩ ይታያል። እና የደርግ ወታደርን ከፖለቲካ የጸዳ አይደለም ብሎ የጣለ አንድ ድርጅት እዚህ ጋር ሲሄን ማድረጉ እንዴት ተመለከቱት እርሶ? እኔ እንግዲህ እያንዳንዷን የተደረገችውን ወይን ተነበበ ያልተነበበን ብሎ አብነት ለመስጠት ሳይሆን በህገ መንግስቱ ማርቀቅ ወቅት አዲሱን ሰራዊት ለመገንባት የምንከተላቸውን መርሆች
ክሊርሊ በጉባኤው ላይ አቅርበን ነበር። እኔ ራሴ አቅርቤ ነበር። እዛ ላይ በግልጽ የተቀመጠው ሰራዊቱ ከማንኛውም የፓርቲ ወገንተኝነት ማጽዳት አለብን ብለን ያስቀመጥነው ይሄ ህገ መንግስቱም ላይ ተቀምጧል። በዛ መሰረት ለመስራት ብዙ ሞክረናል። ይሄኛውን ነው እንደመነሻ አድርገን የወሰድነው። ይሄን መነሻ በማድረግ የሰራዊቱን የፖለቲካው ግንባታ የሚገነቡ እኔ እስከነበርኩበት ጊዜ ድረስ የተጻፉ ጽሁፎች አሉ፣ አሁንም ይኖራሉ። ይሄ ከማንኛውም የፖለቲካ ፓርቲ ነፃ እንዲሆን፣ ለሲቪሊያን ባለስልጣን ተገዢ እንዲሆን፣ ማንኛውም በምርጫ አሸንፎ የመጣ ኃይል ኢህአዴግም ይሁን ሌላ ለዛ ተገዢ እንዲሆን እኔ ራሴ ለምሳሌ ይሄንን የአንድ ፓርቲ ወገንተኝነት ካላጸዳን በስተቀር እዚህ ሀገር መንግስት በተቀያየረ ቁጥር ሰራዊቱን እየጠረግን እያባረርን ሌላ አዲስ ሰራዊት እየገነባን መሄድ ለዚህ ሀገር ትልቅ ሸክም ነው የሚል ፐርሰናል እምነት ያኔም ነበረኝ፣ አሁንም አለኝ። ይሄ ማለት ያለፈ አንዳንድ ነገር አያጋጥምም ማለት አይደለም። አመሰግናለሁ። ጀነራል እርሶ ጋር ልምጣና 1993 ዓመተ ምህረት ላይ የሚኒስትሮች ምክር ቤት አንድ መመሪያ አውጥቶ ነበረ። የመከላከያ አባላት በአዲስ አበባ ከተማ ላይ ቤት የሚሰሩበትን መሬት እንዲያገኙ ማለት ነው። እና እሱኛው መመሪያ ላይ ምን የሚል ነገር ነው የነበረው? በትግሉ ላይ 20 ዓመት የቆየ 20 ዓመት ያገለገለ ሰው ያገኛል። አዲስ አበባ ተወልዶ ያደገ ሰው ደግሞ 10 ዓመት ካገለገለ ያገኛል የሚል ነገር ነበረ። እና እኚህ የቀድሞ ወታደሮች ምን የሚል ነገር ያነሳሉ? ልክ በዚህ በተባለው መንገድ የተወሰነው ቡድን ተጠቀመ፣ ከዛ በኋላ ከእንደገና ደግሞ ቆመ። 10 ዓመት ይሙላቸውና ሁሉም በየክልሉ ደግሞ 10 ዓመት ያገለገለ ይጠቀም የሚል መጣ። እዛም ላይ የተወሰነ ቡድን ተጠቀመ። ወደዛ እድሜ የደረሰ ሰው ደግሞ በመመሪያ ሲቆም ቆመ። እችኛዋ ነጥብ የተወሰነ ቡድን ለመጥቀም ተብሎ የመጣች ናት ይላሉ። ሌላኛው ነገር ደግሞ አያይዘው ምን የሚሉ ሰዎች አሉ? ይሄ ዝርፊያ ወታደሩ የተለየ ብልጽግና ውስጥ የገባው ከዚህ መነሻ ነው ብሎ ይላሉ። እንደው እርሶ ጋር ምን ተጨማሪ ነገር ላድርግ? እንደው በኃይለ ሥላሴም ዘመን እርሶ ስለሚያውቁ ጀነራሎች ሀብታሞች ነበሩ ወይ በደርግ ጊዜ በኃይለ ሥላሴ ጊዜ? በዚህኛው ዘመን ጀነራሎች ሀብታም ፎቅ እንዳላቸው ምናምን ነው የምንሰማውና እስቲ ከዚህ ጋር አያይዘው ይመልሱልኝ። ወል እንግዲህ እንዳልከው በጃንሆይ እንጀምርና በጃንሆይ ጊዜ ያው እንትኑም የህዝብ ብዛቱም ትንሽ ነው። ምናልባት እሳቸው በወደቁበት ጊዜ ወደ 25 ሚሊዮን የኢትዮጵያ ህዝብ ነው። ገንዘባችንም ስትሮንግ ነው። ያን ጊዜ 2 ብር ከ50 ሳንቲም ይመነዝራል። ኑሮ በጣም ርካሽ ነው እና ደሞዛችንም አነስተኛም ቢሆን አትሊስት ራስን አስተዳድሮ አንዳንድ ነገር ለማድረግ የሚችል ነው። እኔ በጃንሆይ ጊዜ ማውቃቸው ጀነራሎች በውርስ እንግዲህ አርበኞችም የሆኑ አሉ፣ ጋሻ መሬት የተሰጣቸው ስርዓቱ የሰጣቸው እነዛ በውርስም እንትን ያሉ ነው እንጂ በሰራዊቱ ውስጥ እንትን ብለው ከሰራዊቱ ባገኙት ነገር እከሌ ብለው ነገር የለም። ዛቢል ቤት ጀነራል ከሆኑ እንዲያውም በጃንሆይ ጊዜ አንድ መኪና መርሰዲስ ይሰጣል ለጀነራል፣ አዲስ ተገዝቶ ቁልፍ። መኖሪያ ቤት ካለው የቤቱ ፈርኒቸር፣ ለምን የፕሮቶኮል እንትን ማድረግ ስለሆነ ያ እንደዛ ነው። ደርግ የደርግ እኔ እንጃ 1 2 3 እኔ የምጠቅሳቸውም ሰዎች ምናልባት በዛ ቢል አንድ ቪላ ሊኖራቸው ይችላል። ያንንም በራሳቸው እንደማንም ዜጋ በነገራችን ላይ በደርግም ጊዜ ሆነ በጃንሆይ ጊዜ መሬት አይሰጥም፣ መመራት ግን መብት ነው። ማንም ይሁን ኤርትራዊም ይሁን የደቡብም ሰው ይሁን የትግራይም ሰው ማንም ተመርቶ ያገኛል። ያ አይከለከልም። ምናልባት መስራት ካልቻለ ከተወሰነ ጊዜ በኋላ አልሰራህም ተብሎ ሊወሰድበት ይችላል እንጂ በደራጎት መልክ ወታደሩን ከሲቪሉ ለይተ የምትሰጠው ነገር የለም። ምናልባት እንግዲህ ሌብነት መቼም ያለ ነገር ነው በዓለም ላይ። አንዳንድ እዚህ ደሞዝ ምናምን እንትን የሚሉ ያው ጀነራሎች አይደሉም፣ አንዳንድ መኮንኖች ማስተናገጃ ምናምን ያሉ
አንዳንድ ደግሞ ምናምን እየሸጡ ብዛ ቢል እንጃ 100,000 እንኳን የማይሞላ ነገር እንትን ቢሉ ነው እንጂ አሳች ይሄ ነው ብለ እንትን የምትልበት ነገር የለም። ትኩረቱም አቅሙም የጊዜ ውጥረቱም አይፈቅድልህም እንጂ በደርግ ጊዜ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል። ውይይታችን እንደቀጠለ ነው። እሺ አመሰግናለሁ። ሌተናንት ጀነራል እርሶ ጋር ለምጣና አሁን በተነሳው ላይ መልስ ይሰጡኛል። አካተው ግን ቅድም አንድ ያነሷት ነገር ነበረ። ህወሓት ሁሌ የሚታማበት የትግራይ ህዝብ ልጆቹን ጫካ ሰዶ በወቅቱ አስቸጋሪ የነበረውን ስርዓት ሲደመስስ ዋጋ የከፈሉ ወጣቶች እንደነበሩ ይታወቃል። እና ቅድም እርሶም ወደ 30 ምናምን የሚቆጠሩትን 3000 ብር ሰጠን መልሰናል የሚሉ ነገሮች ዊልቸር እግራቸውን እንኳን አጠው ዊልቸር ሊገዛላቸው እንኳን አልቻለም ህወሓት እየተባለ አሁንም እንደሚያለቅሱ ይታወቃል። እና ምንድነው ህወሓትን ምንነካው እዚህ ቦታ ላይ? እስቲ እንግዲህ የመጀመሪያው እንትን ያው መመሪያው ወጥቷል። እኔ መመሪያው ማውጣት ላይ ነበርኩኝ እና ታሪኩ ብዙ የሚያስፈልግ አይመስለኝም። ያም ሆነ ግን መንግስት ሁለት ውሳኔ ወሰነ። አንደኛው ወደ 50 የሚሆኑ ሰዎች በትጥቅ ትግሉም በወታደርና ስራም ለሚኒስትሮች ቦታ ይሰጥ ስለነበር በመንግስት ውሳኔ መሰረት 50 የሚሆኑ ሲኒየር ኦፊሰሮችም አዲስ አበባ ላይ ቦታ ይሰጣቸው ተባለ። እነዚህን መርጠህ አምጣ ተባልኩኝ። መርጠን አስገባን። እኔ የታጋዮች ብቻ ያስገባን አድርጌ አይደለም ማስበው ከቀድሞ ጦር አባላትም ያኔ እኛ ጋር ሲሰሩ ከነበሩ የራሳቸው ቦታ ያልነበራቸው ልናስገባ ሞክረናል። ከነዚህ ውስጥ አንዱ ማስታውሰው ኮሞዶር ጅኑኑን ነው። የባህር ኃይል እርዳታ ያደርግልን ነበር። ልክ እንደ 50ዎቹ 500 ስኩዌር ሜትር እሱም እንዲሰጠው ተደረገ። ከዛ ውጭ ያለው ግን ከ20 ዓመት በላይ ያገለገለው የትም ቦታ ይሁን የኦሮሞ ይሁን የትግራይ ይሁን የምናምን ተወላጅ ከ20 ዓመት በላይ ያገለገለ አዲስ አበባ ውስጥ የማግኘት መብት ይኖረዋል። 15 ዓመት ያገለገለ በክልል ዋና ከተማ የማግኘት መብት ይኖረዋል። 10 ዓመት ያገለገለ ደግሞ በዞን ዋና ከተማ የማግኘት መብት ይኖረዋል። እነዚህ አራቱ ነበሩ መመሪያዎቹ። ከዚህ ውጭ ሌላ ነገር ማቆ የለም። ምናልባት ይቅርታ እንዲጨምሩበት በዚህ መሰረት እንትን የሚል አለ። እቺኛዋን ሳነሳ ምንድነው ውትድርናው አካባቢ የነበሩ ሰዎች የሚያነሱት ሀሳብ ነው። እና ለምሳሌ አንድ የተለየ ቡድን ለመጥቀም ታስቦ ነው የሚሉ ሰዎች ምንድነው የሚያነሱት? ለምሳሌ የብአዴንን ምስረታ ያነሳሉ። መቼ ነው የተመሰረተው? 1973 አካባቢ እንደሆነ ይናገራል። ኦህዴድ 1982 ተመሰረተ ይላል። ህወሓት 1967 ተመሰረተ። በዚህ ስንመለከት ይሄ 20 ዓመት የሚባለው ከብአዴን ኤግዛክትሊ 20 ዓመት ይሞላል። የተወሰነ ሰው ሊያገኝ ይችላል። ለምሳሌ ኦህዴድ ላይ በዚህ አቅጣጫ ላይ ኖር ይችላል፣ ሌላም ቦታ ላይ። ስለዚህ ስፔሲፊክ የተደረገው ከዚህ አንፃር ነው፣ ቶሎም ደግሞ የተቋረጠው ከዚህ አንፃር ነው ይላሉ። እኔ አሁን ሰው ተነስቶ ይህን ነገር ሊያነሳ ይችላል። ይሄ መመሪያ ሲወጣ የሶሻል እና ኢኮኖሚ ምክትል ጠቅላይ ሚኒስተርና መከላከያ ሚኒስተር ሆኖ ሲሰራ የነበረው አቶ ተፈራ ዋልዋ ነው። ከሱ ጋር ሆነን ነው ጉዳዩን ያወጣ ነው። የተወሰነ ካት ኦፍ ዴት ያስፈልገን ነበር። እከሌን ከዚህ እናስቀራለን ከሚል ተነስቶ ሳይሆን ለብአዴን የብቻው መመሪያ፣ ለኦህዴድ የብቻው መመሪያ፣ ለቲፒኤልኤፍ ለብቻው መመሪያ የምናወጣ ከሆነ ያስቸግራል። መልካም። ህወሓት ምን ነካው? ወደ ህወሓት ምን ነካው የሚለው ትልቁ መነሻ የነበረው ያኔ አንደኛ ትልቁ መነሻችን የኢትዮጵያ የመከላከያ ሰራዊት ኢትዮጵያን መምሰል አለበት የሚል ነው። ኢትዮጵያን እንዲመስል ከተፈለገ ደግሞ በትግሉ ወቅት ትልቁን ቁጥርና ባርደን የተሸከመው ህወሓት ነው። በሽግግሩ ምክር ቤት ለሚቀጥለው የሀገር ሰራዊት ግንባታ ሁኔታዎች አመቻቹ የሚል መመሪያ ስለሰጠን ያን ለማመቻቸት እነሱን ማውጣት ነበረብን። ይህን ካልኩ በኋላ አካላቸው የጎደሉ ወደ ብዙዎቹ ታጋዮች ወደ ዳንሻ ነው የላክናቸው፣ ወደ ዳንሻ የላክናቸው ሰራዊት ከዛ በኋላ ለምን አልተከታተላቸውም የሚለው እኔ እንደ መከላከያ መጠን እኔን የሚመለከት እኔ ዝርዝሩን አላውቀውም ማለት ወደ ዝርዝር ጉዳይ ላይ ለመግባት ህወሓት ምን ነካው የሚለው ግን ህዝቡ የሚጠይቀው ጥያቄ ነው። ትግራይ ውስጥ የሚጠይቀው ጥያቄ ነው። ትግራይ ውስጥ የሚነሳው ጥያቄ መጀመሪያ ይሄን ያክል ሰራዊት ጠርጋችሁ መላክ አልነበረባችሁም፣ ትክክል አይደለም። ኋላም ወርውራችሁ መርሳት አልነበረባችሁም።
እኛን መንከባከብ ነበረባችሁ ነው የሚለው። እስከ ቅርብ ጊዜ ድረስ እኮ አካላቸው ጎድሎ የሚጠይቃቸው ሰው አጥተው ያለው ቁስል ብዙ ነው። በአራት አምስት ወጣት የሞተበት፣ ቤት የፈረሰበት፣ እጁ የተቆረጠ፣ አይኑ የጠፋ፣ የሚደግፈው የሌለ እስካሁን ድረስ ያው ቁስል ያልዳነ በርካታ ቁስል ነው ያለው። ለምንድነው እንደዚህ የሆነው? በአንድ በኩል ያንን የራሳችንን ቁስል ተሸክመን ከኢትዮጵያ ሕዝቦች ጋር በእኩልነት አብረን ለመኖር የተመቻቸ ሁኔታ ይፈጥርልን ይሆናል የሚል አስተሳሰብ ኖሮ ሊሆን ይችላል። ያሰራ አልሰራም ሌላ ጉዳይ ነው፣ ግን ተደርጓል። እስካሁን ድረስ ቁስሉ አልዳነም። እሺ፣ አመሰግናለሁ። ወደ ሪፎርሙ ደግሞ እንግባና እስቲ የጀነራል እርሱ ጋር ልምጣና ይሄ አሁን የጠቅላይ ሚኒስትር አብይ አህመድ መንግስት ሪፎርም እያደረግኩኝ ነው ሚሊተሪ ላይ ያለን ያለውና ይሄ ሪፎርም ሳይንሳዊ ነው፣ በጥናት ላይ የተደገፈ ነው ይሄኛው። ሌላኛው ነገር ደግሞ ለምሳሌ እናንተን የመሰላችሁ በጣም ነባር ኤክስፒሪየንስድ የሆናችሁ ሰዎች አላችሁ በዚህ እናንተ ተካታችሁበታል፣ ሙያዊ ሀሳብ ሰጥታችኋል በዚህ ጉዳይ። እርሲ ከርሶ ልጀምር። እኔ ስለ ሪፎርሙ አላውቅም፣ ግን ሪፎርም ለማድረግ አንደኛ እውቀቱም ልምዱም ያላቸውን ሰዎች ሀሳብ ተቀብሎ አለ ደግሞ የተሰራ የቀድሞ አቋሞችም አሉ። እነ ጻድቃንም በነበሩበት ጊዜ አስታውሳለሁ። እኛ ልጆች ያን የሚሰሩት ጥናቶች የተደረጉ አሉ አውቃለሁ። በዛ ላይ ቤዝ አድርገው ካረጉት ጥሩ ነው። ግን እንደዚህ አይነት ነገር አንድ እንደ ዲፌንስ ካውንስል አይነት ነገር ያስፈልጋል። ዲፌንስ ካውንስል ማለት ምንድነው? አሁን ቀድሞ የሰሩ ሰዎች በተለያየ ኃይል ውስጥ የአየር ኃይል አዛዥ ሊሆን ይችላል፣ የምድር ጦር አዛዥ፣ የክፍለ ጦር አዛዥ፣ የእዝ አዛዥ፣ ቺፍ ኦፍ ስታፍ እንደ ጻድቃን፣ እነዚህ በሙሉ ከቀድሞ ሰራዊትም ከኢህአዴግም ያሉ ሰዎች ተሰባስበው በቅን መንፈስ አይቶ ተፋጭተው መስጠት በውስን ሰዎች የምታደርገው ነገር ጉለት ይኖራል ብዬ ስጋት አለኝ። ግን አላውቀውም ምን ያህል እንደሰሩ ከነማን ጋር እንደሰሩ አላውቀውም። ግን እንደዚህ ቢሆን ግን ጥሩ ነበር። ለምን የሀገር ጉዳይ ነው፣ የማያዳግም ነገር ላይ ነው መስራት የሚገባው። ዋናው ነገር ሰራዊቱ በፈቃደኝነት የኢህአዴግ ሰራዊት በፈቃደኝነት ሌሎቹም ቢሆኑ ወጥቶ የተዋጉ ናቸው። ሚሽናቸው ያንን ነገር ከጨረሱ በኋላ የኢትዮጵያ ሰራዊት ሲሆን የኢትዮጵያ ሰራዊት ምን አይነት ነው መሆን ያለበት? የትምህርት ነገር መምጣት አለበት። እኔ ግን በጣም አዝናለሁ። ያ ሰራዊት ታግሎ በእንደዛ አይነት አይደለም መሸኘት የነበረበት። በደንብ ጡረታውም ተሰጥቶት በደንበኛ ድራጎትም ተሰጥቶት ሌላ አዲስ ዘመኑ አሁን ልብ አድርግ። አሁን እኛን ኮምፒውተር ያለበት ዘመን ነው። እያንዳንዱ መሳሪያም ኮምፒውተርን የሚጠይቅ ነው። ወታደሩ ራሱ 10ኛ ክፍል ምናምን የሆነ መሆን አለበት። ኦፊሰሩ እኔ ትዝ ይለኛል ኢህአዴግ በ1984 ዓ.ም ሚያዝያ 10 ነው መሰለኝ አንድ አዋጅ አውጥቶ ነበረ። ያው እኛ እንደተበተን ኦፊሰር ኮርስ ኦፊሰር መልምሎ ማግባት አያስፈልግም፣ ከወታደሩ ውስጥ ይውጣል። ወታደሩ ራሱ የእውቀት ደረጃው ነው። ኦፊሰር ደግሞ የዛን ሰራዊት ህይወት በእጁ ላይ የሚይዝ ሰው ነው። ይሄ በእውቀት አርምድ መሆን አለበት። ምንድነው እጩ መኮንን ኮርስ አሁን ጀምረዋል። ከዛ በኋላ ግን መጀመሪያ እንደገቡ ግን አያስፈልግም ነበር ያሉት። አለ አይደለም የስሜት አይነት ነገር ነው። ስለዚህ አሁንም አልመሸም። ዛሬ ብዙ ዩኒቨርሲቲዎች አሉ። እኛ ያኔ 12 እንደጨረስን ነው የገባነው። 3 ዓመት አረዳ አካዳሚ ተማር። ዛሬ ዩኒቨርሲቲዎች ብዙ ስለሆኑ ልክ የዌስት ፖይንት ስታንዳርድን ውሰደው፣ የህንድ አካዳሚን፣ የእንግሊዝን ውሰድና ዩኒቨርሲቲ ግራጁዌትድ ልጅ እጩ መኮንን እንዲገባ ታደርገዋለህ። ይገባል።
ከዛ 3 ዓመት ኮርሱን ይወስዳል። ይሄ ልጅ ከዌስት ፖይንት እና እንትን ካለም ኦልሞስት ኢኩቫለንት ነው ማለት ነው። እውቀቱን ደግሞ እያዳበረ ይሄዳል። እሺ አመሰግናለሁ። ግን አንድ ጥያቄ እርሱ ላይ ልጨምር እስቲ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሲናገሩ ምንድነው የሚለው ከመቼውም ጊዜ በላይ ይሄ ሚሊተሪው ኢትዮጵያዊ ሆኗል አሁን የሚሉት ነገር አለ ይመስለኛል። ከብሔር ተዋጽኦ አንጻር ነው። እንደው ግን ከናንተ ልምድ ማለት ነው ስፖርትና ሚሊተሪ በአቅም በችሎታ ነው እንጂ በብሔር ተዋጽኦ አይሆንም፣ ሀገር አይወከልም እንደዛ የሚሉ ሰዎች አሉ። እንደው እርሱ አጠር አድርጎ እስቲ ይችኛውን ይንገሩት። እንዴት ነው? አሁን እኮ ዶክተር አብይ እንግዲህ የገጠማቸው ነገር እንደዛ ሆኖ እንትን ስላለ ነው አሁን እያስተካከሉ ከመቼውም ጊዜ የተሻለ ሆናል ነው። እኔ ስቀጠር ምን ብሔር ጥያቄ አለ? ከአስመር ወታደር ውስጥ መኮንኑን ብትወስድ ከኤርትራ፣ ከትግራይ፣ ከጎንደር፣ ከጎጃም ሁሉም ለውትድርናም ለመኮንነትም ተመልምሎ ገብቶ ነው እንትን ያለው። አየህ ያን ጊዜ ያ ነገር አልነበረም። አሁን እኮ እኛ ችግር የገጠመን ምንድነው? ይሄ ለውጥ 66ቱ ፈነዳ። አብረን አንድ ትምህርት ቤት ስንማር የነበርን ሰዎች ሁሉም ዲሞክራሲን ለኢትዮጵያ ይመኛል፣ የኢትዮጵያን ብልጽግና ይፈልጋል። ችግሩ መደማመጥ አልቻልንም። ወደ ትጥቅ ትግል ሄድን። እኔና ጻድቃን እኮ አንድ ትምህርት ቤት ነው የተማርነው በደማርያም። እኔ 58 እሱ 64 ግን ግራና ቀኝ ሆነን ስንፈናከት ነው። አሁን ግን ጓደኛሞች ነን፣ ምንም ችግር የለብንም። አልተደማመጥንም። በቃ ያ ችግር ይሄንን ነገር ሁሉ አመጣ። አሁን ከዛ ውስጥ ለመውጣት የሚደረግ ጥረት ነው አሁን አብይም ያሉት። እኔም ሰፖርት አደርጋለሁ። እሺ አመሰግናለሁ። እርሱ ጋር ልምጣና የመጀመሪያው ጥያቄ እንግዲህ 7 ወር አይደል አሁን ሪፎርም እየተባለ ያለው የሚሊተሪ ሳይንስን የተከተለ ነው ወይ? ስለ ሪፎርም በመናነሳበት ወቅት አሁን የተደረገውን ሪፎርም ልክ እንደ ጀነራል ካሳዬ አላቆም። እኔም እሱ ባነሳው ላይ ደግሞ እስማማለሁ። ምክክር ያስፈልጋል። በዚህ ጉዳይ ምክክር ያስፈልጋል። ምክንያቱም የሴኩሪቲ የደህንነት ጉዳይ ልክ እንደ ኢኮኖሚ ልክ እንደ ፖለቲካው ለሀገር በጣም ከፍተኛ የሆነ ተጽዕኖ ያለው የፖሊሲ ጉዳይ ነው። በከፍተኛ ደረጃ መጀመሪያ ሲነሳ በጉዳዩ እውቀት ያላቸው ሰዎች ወታደሮች ብቻ አይደሉም። የፖለቲካል ሳይንስ ምሁራን አሉ፣ የውጭ ግንኙነት ምሁራን አሉ። እነዚህንም በሙሉ አሰባስቦ ሀሳቡን ማመንጨት ከዛ በኋላ እንትን ማድረግ ያስፈልጋል። እነዚህ እንግዲህ የሀገር ሉዓላዊነት የህግ መከበርን እንደዚህ የመሰሉትን ነገሮች የሚያከብሩ የጠቅላላ ሴኩሪቲን የሚመለከቱ አካላት ሪፎርም ሲደረግ መነሻቸው የሚሆነው ዋነኛዎቹ ሁለት ነገሮች ናቸው ታሳቢ የሚሆኑት። አንደኛው ኦፐሬሽናል ኢፌክቲቭነስ ለማምጣት ነው። ሰራዊትም ይሁን መከላከያም ይሁን በዋለበት ቦታ ጥሩ ውጤት እንዲያመጣ ለማድረግ ነው። ሁለተኛ ደግሞ የሪሶርስ አጠቃቀሙን በሚመለከት ብክነት የሚቆጣጠር እንዲሆን ለማድረግ ነው። ምክንያቱም እነዚህ የሴኩሪቲ ስትራክቸሮች አምራች አይደሉም፣ በላተኛ ናቸው። የሀገርን ሀብት ነው የሚበሉት። በሚገባ ተቆጣጥሮ ጥቅም ላይ ካልዋለ ከፍተኛ ችግር ነው የሚያመጣው። ይህን ለማሳካት በእኔ አመለካከት ሁለት ፋንዳሜንታል ነገሮች አሉ። አንደኛው ይዘቱ ነው። ሁለተኛው ደግሞ ሂደቱ ነው፣ ፕሮሰሱ ነው። ይዘቱ ላይ በዋናነት ስናይ ሁለት ትላልቅ አውዶች አሉ። አንዱ ሚሊተሪ ቴክኒካል ይሉታል። ይሄ ሚሊተሪ ቴክኒካል የሆነ ጉዳይ ነው። ሁለተኛው ደግሞ ፖለቲካውና ማህበራዊ የሚል ነገር ይነሳል። ይሄ ሚሊተሪ ፖለቲካውና ማህበራዊ የሚባለው አስፔክት የሰራዊቱን ካራክተር፣ የደህንነት ከሆነም የደህንነት አካሉን ካራክተር፣ ፖሊስ ከሆነም የፖሊሱን ካራክተር የሚወስን ነው። ምን አይነት ፖሊስ ነው የምንፈልገው፣ ምን አይነት መከላከያ ነው የምንፈልገው፣ ምን አይነት ደህንነት ነው የምንፈልገው የሚለውን የሚወስን ነው። ሪፎርም በሚደረግበት ወቅት ይሄኛውን ካላነሳን፣ ይሄኛውን ጉዳይ ካላነሳን ሚሊተሪ ቴክኒካል የሆነውን ፓርት ብቻ ኮምፒውተር የሚጠቀም አውሮፕላን የሚነዳ መርከብ የሚነዳ ምናምን ብቻ ካል ያ ነው እየተባለ ያለው ሆን ማለት አይደለም ስለማላቀው። ይሄኛውን ብቻ ካነሳን ዋናውን አስፔክት የካራክተር ህንጸቱን በሚመለከት በሚገባ እየሰራን አይደለም ማለት ነው የሚሆነው። ይሄ ካራክተር ህንጸቱ የሚመለከት ሜይንሊ ከህገ መንግስቱ ከፖለቲካው አስተሳሰቡ ከምናምን ጋር የሚነሳ ነው። ይሄ ሚሊተሪ ቴክኒካል አስፔክቱ ደግሞ
ከሀገሪቱ የኢኮኖሚ ደረጃ ጋር የሚነሳ ነው። የሀገሪቱ የኢኮኖሚ ደረጃ በጣም ሶፊስቲኬትድ የሆነ ጀት እንድንታጠቅ የሚያስችል ከሆነ ወይም አምርቶ ወይም ገዝቶ ይህንን መንቀሳቀስ የሚያስችል የተማረ ወጣት የሚሰጠን ከሆነ ያንን እንጠቀማለን። የሀገሪቱ ጂኦግራፊ ባህር ካለው ባህር ኃይል እንጠቀማለን ወይም አየር እንጠቀማለን እና እነዚህ ሁለቱ ተቀናጅተው ናቸው። ከዚህ ፋንዳሜንታል የሆነ መነሻ ተነስቶ እነዚህን አቀናጅቶ እነዚህን አስማምቶ ነው ወደ እንትን የሚሄደው። ሂደቱ ሲባል ደግሞ አሳታፊ ነው ወይ? የህዝቦችን አስተያየት ወስዷል ወይ? ህዝቡ ኦውን ያደርገዋል ወይ? የሚል ነገር እንዲመጣ ነው የሚያደርገው። ጀነራል ካሳይ እንዳነሳው የውጭ ሀገርም ይሁን የውስጥ ሀገርም ይሁን የተወሰኑ ኤክስፐርቶች አውጥተው ያን ፖሊሲ የሚባለውን ነገር እየቀነጨው የሚሰጡ ከሆነ በሀገር ደረጃ ኦነርሺፕ የፖሊሲው አይኖርም። በመሪዎችና በተመሪዎች መካከል መተማመን እንዲፈጠር አያደርግም። አገሪቱ ውስጥ ፍትህና ስርዓት እንዲነግስ፣ ሰላም እንዲነግስ የሴኩሪቲ ሴክተር ሪፎርም ትልቁ ግቡ የህግ የበላይነት እንዲከበር፣ ህገ መንግስት እንዲከበር፣ የሰብአዊ መብት እንዲከበር፣ በዚህ ደግሞ ሰላም እንዲመጣ፣ ሰላም ተንተርሶ ደግሞ ኢኮኖሚ እድገት እንዲመጣ ለማድረግ ነው። እነዚህን ለማሳካት የሴኩሪቲ ፖሊሲው ሰንትራል ነው። ለሀገራችን ለእንደዚህ አይነት ስርዓት አደጋ ከየት በኩል ነው የሚመጣብን? አደጋው በምን መልክ ነው የሚከሰተው? እንዴት አድርገን ነው ያንን የምንመክተው? ለዚህ የሚሆን አቅም ቦዝ ሚሊተሪ ቴክኒካል አቅምና የሰራዊት ብቃት፣ የአመራር ብቃት፣ የሰራዊት ካራክተር፣ የኢንቴሊጀንስ አካላት ካራክተር በሀገር ውስጥም ዲሞክራሲን የሚያሰፍን በውጭ ደግሞ የሀገራችንን ሉዓላዊነት የሚጠብቅ ሰብአዊ መብት የሚያስጠብቅ የህግ የበላይነት የሚያስጠብቅ እንዴት ነው የምናቆመው የሚል በጣም ሰፊ የሆነ ጉዳይ ነው። ዋናው ነገር አሁን እናንተ ይህን ጉዳይ ማንሳታችሁ ጥሩ ነው። ምክንያቱም ይሄ በማንኛውም ሀገር በተለይ በሀገራችን ደግሞ እንደ ታቡ የሚታይ ለሰፊ ውይይትና ለሰፊ መድረክ የማይከፈት የተወሰኑ የመንግስት ኃላፊዎችና ጀነራሎች ወይም ኤክስፐርቶች ሰርተው ይኸውላችሁ የሚሉት አይነት ተደርጎ ይወሰድና የሚፈለገውን ታርጌት አይመታም። የሚፈለገውን በሀገር ሰላም የማምጣት የህግ የበላይነት የማምጣት ዲሞክራሲ የማምጣት እና ሰብአዊ መብት የመጠበቅ ጉዳይ አያመጣም። ይሄ በአሁን በአንድ ውይይት የሚያልቅ አይደለም፣ ሰፊ ጉዳይ ነው፣ መሰረታዊ እንትን ነው እና አሁን የሀገራችን ላይ የተደረገ ያለው ሪፎርም ከእንደዚህ አይነት ሰፋ ያለ መነሻ ተነስቶ የህዝብንም አመኔታ እያስገኘ የሚሰራ ስራ ነው ወይስ ከዚህ በመለስ ያለ ነው? አላቅም። ኮንሳልትድ አልሆንኩም ማለት ኮንሳልትድ አልሆንኩም ሳይሆን ኢንፎርሜሽኑን አላቅም። ኮንሳልት መሆን ያለ መሆን የመንግስት ፍላጎት ነው። በዚህ ላይ መንግስት ሁለት ምርጫ አለው። እንደ ድሮው ፖሊሲውን አውጥቶ ይሁላችሁ ብሎ የቆነጠረ ሊሰጥ ይችላል። ይሄ ፖለቲካው ኮስት ያስከፍላል። የጊዜ ጉዳይ ካልሆነ በስተቀር የፖለቲካ ዋጋ ያስከፍላል። በሌላ በኩል ደግሞ በሰፊ አሳታፊ በሆነ ፕሮሰስ ይዘቱንም ሂደቱንም አቀናጅቶ ሊያወጣ ይችላል። ይሄ የበለጠ በመሪና በተመሪ መካከል መተማመንን የሚፈጥር የግዳጅ ብቃት የአፈጻጸም ብቃትን የሚጨምር